ሊፋለመው ይሞክራል። መቼ ንስር መጥቶ መሬቱ የሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ዘፈን ማለት ባጭሩ በማር የተለወሰ መር ማለት ለሀገር ይዘፈን ስለ ወንዝ ይዘፈን ስለ ተራራ ይዘፈን እዚህ የማቀው አንድ እዚህ ጀርመን ሀገር የማቀው አንድ ወዳጄን ባለቤቱን የሰራትን ጉድ ነግራችኋል ወደ ስንት ሺህ 10 ሺህ ዩሮ የተቀበላት እኔ ምልሽ መይረማ ካገሽ ወጣሹ ለመጥረግ አይደለም ቤት ፈርሷል አገር አጣል ፊደል ጠፍቷል ሃይማኖት ተደፍሯል ሲኖዶስ የዘር ፌዴሬሽን ሆኗል ኑ ናና ከሚል ንቅል እየተንፈራፈረ ከሚጨፍር ጴንጤ የቴዲ አፍሮ ሺ ጊዜ ይበልጣል ይሄን 2 3 4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል አንድ ጴንጤ ኮምፕሌን ሲያደርግ አላየኸው አንድ ጴንጤ ወጥቶ እንደዚህ ሲል አላየኸው ኦኬ ቴዲ አፍሮ ሲዘፍን ምን ተፈጠረ ያልገባኝ ነገር ይሄ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እንግዲህ በወቅታዊ ጉዳይ ተመልሼ የመጣሁ በተለይ እየሰማናቸው እያየናቸው ያሉ ጉዳዮች በጣም አስቂኝ ይሆናል። ጠቅላይ ሚኒስትሩ ለቴዎድሮስ ካሳሁን ወይም ደግሞ ለቴዲ አፍሮ ምላሽ ሰጥቷል። ዘመድኩንም ፋንታሁን ዋቄም ያነሷቸው ሐሳቦች አሉ። እንዲሁም ደግሞ የመምህራኑ ክርክር አሉ። እውነት ጴንጤ ሞራል ኖሮት ነው ወይ የቴዲን ዘፈን እየተቃወመ ያለ የሚሉ ሐሳቦችም እየተነሱ ነው ያሉት። እንደ መግቢያ ይሆን ዘንድ ፕሮፌት እየተባለ የሚጠራው ከሱራፌል ጋር በተገናኘ ዘመድኩን በቀለ ያነሳው ሐሳብ አለ። ሲጀመር ሞራል አለ ወይ እንዲህ ለማለት የሚል ነገር ይመስላል። እስከ ፍጻሜ ድረስ ተከታተሉ እባካችሁ። የጆይን ያላደረጋችሁ ፕሊዝ የዩቲዩብ ሜምበርሺፕ ጆይን ብታደርጉ ኤክስክሉሲቭ የሆኑ ነገሮችን ማግኘት ይቻላችሁ። ይህንን ቻናል ማገዝ ይቻላችሁ ያስባለሁኝ። ስለዚህ ፕሊዝ ጆይን አድርጉ። እንቀጥል። ይሄ ሰው የመኖሪያ ቤቱን አሳያቸዋል። እዚህ የማቀው አንድ እዚህ ጀርመን ሀገር የማቀው አንድ ወዳጄን ባለቤቱን የሰራትን ጉድ ነግራችኋል። ኮንቶ ደብተሯን የባንክ ካርዷን ነው ተቀብሎ ወደ ስንት ሺህ 10 ሺህ ዩሮ የተቀበላት ጌታ ፈቅዶልኛል ብሎ ካርዷን ተቀበለ። የልጆች እናት ናት፣ ባለ ትዳር ናት። ባለቤቷ ጠንካራ ሰራተኛ ስለሆነ በጀርመን በስሩ የሚያስተዳድራቸው ብዙ ሰራተኞች ስላሉት እንጂ እርቃኗን አስቀርቷት ነበር። ዘርፏት። እሱ የሰራውን ቤት ግን አሳይቷል። እሱ የሚነዳውን መኪና አሳይቷል። በርበሩበት በግልጽ መጥቷል። የኢትዮጵያ ቤተክርስቲያን ልክ ዘፋኝን እንደላከች አድርጎ ነው የመጣው። የዘር ጨዋታውንም እናመጣው በስሱ ነክቸዋል። የማንነት ቀውስ ያለባቸው ሰዎች ቤተክርስቲያኒቷ ላይ ሲያስታውቁ ዝም ብለን እነሱ ብላክሜል ስለተያዘባቸው እኛ ላይ አፋቸውን መክፈት አይገባቸው። በእውነት አሁን እዩ ጩፋ አልተናገረንም። ማን አልተናገረም? ይሄ ሰው ነው አፉን የከፈተበት። አባቱ ጋር ዘለቀ ናቸው። ታውቃላችሁ እንግዲህ ያው ሲዳ ወላይታ ያላችሁ ሰዎች የሰላም ግሮሰሪ ባለቤት የነበሩት የባዮሎጂ መምህሩ ናቸው። ወደ 5 ሚስቶች ነበሯቸው ታውቃላችሁ። ሐዋሳ ዝዋይ አሁን መጨረሻ ሚስታቸውም እንግዲህ አሁን ሰላም ግሮሰሪዋን ያዘችው ናት። ያንን ግሮሰሪ እንኳን አሁን መጥቶ እሱ ሊወርስ ይፈልጋል። እሱም ደግሞ የተወለደው ያው ሰውየው የባዮሎጂ መምህር ጎጃም ሄደው ለኮርስ ማለት ነው ለስልጠና ሄደው እዛው ያው ብቻቸው ማደር አይሆንላቸውም። እዛ ካንዷ ታችን ጋር ተኙ። ከዛ ይሄ ተጸነሰ፣ ተወለደ። ዛሬ ዞር ቤት ያላገሽም ጋብቻ የለኝም ብለው እሳቸው ወደ ወላይታቸው ተመለሱ። ከዛ እሱ ደምሴ በሚባል ጉራጌውን ትግሬ በማይታወቅ ስም እጃደገ። አሁን ጎጃሞቹ የሚሉት ኖ እናቱ የኤርትራ ወይ የኢትዮጵያ ትግሬ ናት እንጂ ዘመድ የጎጃም አይደለችም ነው። እሱ ግን የኤርትራን ባንዲራ ይዞ ነው ሁሌ የማየው። የሚጸልየውም የኤርትራን ባንዲራ ይዞ ነው። ሰላምታም የሚያቀርበው የኤርትራን ባንዲራ ይዞ ነው። ይሄን ሳይ እንግዲህ ምናልባት በእናቱ ኤርትራዊ ሊሆን ይችላል ማለት አላውቅም። እንግዲህ የንስርና እንግዲህ አሁን ይህ ሰው ነው ሞራል ኖሮት
ቤተክርስቲያንን ለመናገር በነብይነት ሰበብ የመጣው ይሄ ነው። ከ16000 ከ17000 ዩሮ በላይ ከሰዎች እየወሰደ የራሱን ቤት እየገነባ አልፎ ተርፎ ደግሞ አባት ከተለያየ ቦታ ቀማምሶ የወለደው ሰው ቤተክርስቲያንን ንጽሕት የሆነችው ቤተክርስቲያን ለመናገር ግን አፉን ይከፍታል። የጠቅላይ ሚኒስትሩ ምላሽ ደግሞ በተለይ ለዘፈኑ የሰጡት ደግሞ ላሳያቸው። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት የሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፈጦ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራ ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶውን ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። የኔ ጥያቄ ግን ቁራ በመደብደቧ ትታወቃለች፣ ንስር ደግሞ በዝምታ ሆኖ ወደ ከፍታ መብረር ይታወቃል ብሏል ጠቅላይ ሚኒስትሩ። ታዲያ 8 ዓመት ሙሉ እንደ ቁራ ሲደበድብ የኖረው ማን ነው? ደግሞስ በዝምታ ከፍ ብሎ በአንድ ጊዜ ወደ ላይ የወጣውስ ማን ነው የሚለውን ቢያዩት ጥሩ ነበረ። ምክንያቱም 8 ዓመት ሙሉ የኢትዮጵያ ማህበረሰብ የኢትዮጵያ ሕዝብ ሲደበድብ ነበር። ግን አንድ ንስር ተነስቶ ግን ወደ ሰማይ ሲያርግ ግን ከፍ ሲል ሲወጣ ግን ድብደባ የበዛበት ስለሆነ የመሰለኝ ወደ ፋንትሽ ልምጣ። ቤት ፈርሷል፣ አገር አታል፣ ፊደልህ ጠፍቷል፣ ሃይማኖትህ ተደፍሯል፣ ሲኖዶስህ የዘር ፌዴሬሽን ሆኗል። ድሮን ተበድሮ ድሮ ያስሸነፍናቸው የግራኝ አያቶች ድሮን ልከው እያስፈጁን ነው። ምንድነው የምትጠብቀው ነው? ምንድነው? አይ ዶንት ኖ። መገመት የምችለው ሃይማኖት ማጣትና ነፃ አውጪ መጠበቅ ነው። ሃይማኖት ማጣት ነው። በእግዚአብሔር አለማመን ነው። እኔ የሚያምን ግፍን የሚቀበል ሰው አላይ። አርበኞቻችን በሙሉ አማኝ ነበሩ። አቡነ ጴጥሮስን እኮ የምንዘከራቸው እምነታቸው መሬት ሳትቀር እንዳትገዛ አውግዘው መሞታቸው ነበር እንጂ እንደዛኛው አቡነ አብርሃም እሺ ብለው ሮም ሄደው እንደገና ተቀብተው መምጣት ይችሉ ነበር። አዎ ካቶሊክ ሆነው ግን ለሆዳቸው አይኖርም። that father was not a man without chest። አየው ደረት የሌለው የጭንቅላትና ሆድ ብቻ አልነበሩም ማለት ነው አባታችን። አሁን ያለነው ብዙዎቹ ጭንቅላትና ሆድ ብቻ ነው። በጭንቅላታቸው ያጠኑትን የቤተክርስቲያን ትምህርት ያነበንባሉ፣ ሆዳቸውን ይሞናሉ። ልብና መንፈስ የለም። ጭንቅላት ያጠናውን ቅዳሴ ያቃል፣ ያነበንባል። በቃል ያዘውን መዝሙረ ዳዊት ያቃል፣ ይደግማል። ድጓውን አጥኖታል፣ ያዜማል። መንፈስም ልብም ስለሌለ ሆድ ይንሰፈሰፋል። ለዚህ ነው የደነዘዝ ነው። አፍርሶ ሌላ ይሰጠን ይሆን? አፍርሶ ስራ ሲዘን ይሆን? አፍርሶ ነፍሳችንን ያተርፍልን ይሆን እያለ እየጠበቀ ነው መሰለኝ አዲስ አበባ ወጣት። የገባው ፋኖ ብቻ ነው። የገባው ፋኖ ብቻ ነው። ሌላው አልገባውም ገና። ይመጣለታል። ለእያንዳንዱ ለሶማሌ፣ ለአፋር፣ ለሁሉም ይመጣለታል። ሶማሌስ መጥቶ ነበረ። ደግሞም አሁንም እያየ ነው። ሰውየው መገንጠል እንደሚፈልግ ከኢትዮጵያ መውጣት እንደሚፈልግና ወደ ሶማሊያ መቀላቀል እንደሚፈልግ ደግሞ የተናገረውም አለ። የድብቅ ድምጾችም በድብቅ የተቀረጹ ቪዲዮዎችም አሉ።
ሰምተናል። ከዚህ በፊት ተናግረን ነበር። ይህ ሰው ኢትዮጵያን አይወዳትም፣ ሐሳቡ ህልሙ እንዳለ ታላቂቷን ሶማሊያ ነው ብለን ስንናገር ነበር። በእርግጥም ትንሽ ነው የቀረው ለመገንጠል። ሌላኛው እንግዲህ የምናየው የሚሆነው አንዱ ከዚህ በፊት የምናውቀው ካህናትን እንገላለን ጳጳሳትን እንገላለን ስለነበረው ሰው ለአረቦች ተቆርቁሮ መጥቷል። መይረማና መጥረጊያ ከቴዲ የመጨረሻ ጊዜ የሚቃወመው ደግሞ መጥረጊያና መይረማ ብሎ የዘፈነው ነው። እኔ የምልሽ መይረማ ከሀገርሽ ወጣሽው ለመጥረግ አይደለም እንዴ? ነው ፓይለት ለመሆን ነው? የኢትዮጵያ 60 ሺና 70 ሺህ የሚከፍልሽ እኮ መጥረጊያ መሰለኝ አይደል? በይ መጥረጊያውን ጣዩና ደሞዝ ቴዲ ይክፈልሻ። ጉድ እኮ ነው። ሰርቶ መብላት ያለ ነው። ፈጣሪያችሁን አታመሰግኑም? ምን ያፈቀፉቅሻል? ጉድ እኮ ነው። ሲጀመር የምትጠርገው መይረማ ብቻ አይደለችም። ጣይቱም ዘነበችም ከፋለችም ዝቃለችም ይጠርጋሉ። ኢትዮጵያ ብቻ አይደለም ዓለም በሙሉ ይጠርጋል። ስለዚህ ለመጥረግ እስከወጣሽ ድረስ መጥረግ ብቻ ነው ያለሽ አማራጭ። ጉድ እኮ ነው። ይሄን እኮ ቴዲ የቤት ሰራተኛዋን በሁለት እጇ እኮ ነው የሚያስጠርጋት። ለዛውም በኢትዮጵያ 4000 ብር ደሞዝ። ጉድ እኮ ነው። ስለዚህ ፈጣሪያችሁን አመስግኑ። ሰርቶ መብላት የጧት የጥንቱ ነው። መሸከም፣ መጠግረር፣ መጥረግ ትንሽ የሚያሳፍረው ልመና ብቻ ነው። ካጣህም ትለምናለህ። ይቻለም እንደዚህ ነች። ሞክሩ፣ ጥረጉ፣ እንጥረግ። ይሄን ለማለት ብዬ ነው። እሺ አይዞሽ መይረማ፣ ቻሉት እንግዲህ። ዘፈን ማለት ባጭሩ ያው ሰው በጣም ማሽ ላይ የመይረማ ጉዳይ ብዙዎችን አናደዋቸዋል። ያናደደበት ምክንያት ደግሞ እንዴት አረቦቹን ይናገርብናል የሚል ይዘት ነው ያለው። ፌስቡክ ላይ በጣም ብዙ ጽሁፎች እየተጻፉ ነው ያሉት። አረቦችን ተናገሩብን አይነት ስሜት። ቲክቶክ ላይም እንደዚሁ። በተለይ በረከት ተስፋ የተባለው ሰው ይሄ መይረማ በሚለው ዘፈን ላይ ይመስለኛል ድራማ ሰርቶ ነበር። ያነጋና ሙስሊሞች እንደዚህ አይደሉም፣ አረቦች እንደዚህ አይደሉም፣ አረቦች እኮ ሩህሩህ ናቸው ሲሉ ነበርና ቴሌግራም ላይ አንድ ቪዲዮ ለቅቄያለሁ። አረቦች ኢትዮጵያውያንን ከፎቅ ሲጥሏቸው የሚያሳይ ቪዲዮ ለቅቄላቸዋለሁ። ዩቲዩብ ላይ ስለማይፈቀድ ነው። ቴሌግራም ላይ አለ። ጸጋዬ ክፍሉ ነው የሚለው፣ ገብታችሁ ተመልከቱት። ከዛ በኋላ አረቦች ያደርጉታል አያደርጉት የሚለውን ነገር እንግዲህ እዛ ያለ ሰው ያውቀዋል። ግብፅ ያለ ሰው ሳይሆን የሚያውቀው አረብ ሀገር ያለ ሰው ያውቀዋል። የአረቦችን መከራ፣ አረብ ላይ የሚሰሩ እህቶችን መከራ ለማወቅ እሱን ነው ብዬ አስባለሁ። ከዚህ በኋላ እንግዲህ የፕሮቴስታንቱን ዘፈንና የተቃወሙትን ዘፈን ለማየት እንሞክራለን። ተከታታይ ዘፈን ማለት ባጭሩ በማር የተለወሰ መርዝ ማለት ነው። ለሀገር ይዘፈን፣ ስለ ወንዝ ይዘፈን፣ ስለ ተራራ ይዘፈን፣ ስለ ፀሐይ፣ ስለ ጨረቃ ይዘፈን። የዘፈን ምንጩ ቅዱስ አይደለም። ለሚያገለግል ደግሞ ደሞዝ ይኑረው ይላል። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ድንቅ ሚሽነሪ የነበሩ ሰዎች መንገድ ሳይቀይሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ቀዳዳ ጫማና ያረጀ ኮት ለብሰን በመድረክ ስንቆም ማንም ሃያላለ። የልጆች ትምህርት ታስቦ ቤት ክራይ ሚሰጠንን ቀለብ እናስቀምጥ ምን ላይ። ደሞዝ ለዘመናት ተነቃንቋ ያልቅ ኑሮ ለመወደድ ቀኑ አይነጋለትም። ያቺ 3000ና ያን 4000 ብር በምን አገር አስማት አብቃቅተን እንኑር። የ15 ሚሊዮን ህንፃ እየተሰራ ለአገልጋይ ቀለብ መጨመር ተፈራ። በሚሊዮኖች ወጪ በተሰራ መድረክ ኮት መቀየር ማይችል አገልጋይ ነው ሚሰብክ። ኑ ናና ከሚል ንቅል
እየተንፈራፈረ ከሚጨፍር ጴንጤ የቴዲ አፍሮ ሺህ ጊዜ ይበልጣል። ሺህ ጊዜ የጥላውን ገሰሳ ሀገሬ ኢትዮጵያ የሚለው ሺህ ጊዜ ይበልጣል። ተማር ልጅ የሚሉት ዘፋኞች ሺህ ጊዜ ይበልጣሉ። ቢያንስ ምክር ያስተላልፋሉ። ተማር ልጅ ይላሉ። አሽከርክረ ረጋ ብለህ ብለው አሽከርክሮ የሰው ህይወት እንዳትጎዳ የሚሉ ሰዎች መልእክት ያስተላልፋሉ ለህዝባቸው። ይሄ ጥበብ ነው፣ ኃጢአት አይደለም። አሽከርክረ ረጋ ብለህ ብለው መናገራቸው ኃጢአት አይደለም። ምንም እንደው እውነት ዲቤት መግባት ይችላል እኔ በዚህ ጉዳይ ላይ ማለት ነው። ይምጣና እስኪ በመጽሐፍ ቅዱስ ይከራከረኝ። ባህል ነው ይሄ። ባህል ኃጢአትም አይደለም። ሰዎቹ ደስታቸውን የሚገልጡበት ሐሴት የሚያደርጉበት እንደዚህ ያሉት ነገሮችን እንዴ የኢትዮጵያ ብሔራዊ መዝሙር ላይ ሄደን ዘምራለን ልብ የተነሳሳ ብለን ልንዘምር ነው እንዴ? ሙስሊሙም ጴንጤውም ኦርቶዶክሱም በሀገር ጉዳይ እንደ ሀገሩን ያከብራል፣ ባህሉን ይጠብቃል። ባህል ሁሉ ኃጢአት ሁሉም ባህል ኃጢአት ስላልሆነ ግን ጎጅ ባህል አለ። እሱን ደግሞ አቮይድ ማድረግ ያስፈልጋል። ለይተን እናውቃለን። እኛ አይናችን አበጥሮ ያውቃል። ይሄንን መረዳት ያስፈልጋል። ከዛ በተረፈ እስኪ እኔ ልክፈት እንደዚህ ጋር ቄሱኝ በጣም እኔ በቃ በጣም እንትን ስለምል ማለት ነው። እኔ ለቤተ ክርስቲያን ክብርም ለራሴም ክብር ስላለኝ ነው እንጂ የቴዲ ታደሰ የሚባል የጴንጤዎቹ ዘፋኝ እንትን ዘማሪያቸውንና የቴዲ አፍሮን ጥቁር ሰው የሚለውን አውጥቼ እዚህ ጋር ላሰማችሁ። ክፈቱልኝ እስከ ፈረሱ ድምጽ ድረስ የቴዲ አፍሮን ኮርጀው ወስደው ሆ እያለ የፈረስ ድምጽ እያሰማ ማለት ነው። በእግዚአብሔር ስም እንደዚህ እግዚአብሔርን ስሙን እየጠሩ ከሚጨፍሩ ጨፋሪዎች የእግዚአብሔርን ስም አክብረው አይ ሃይማኖት ሌላ ነው ባህል ሌላ ነው ብለው ለይተው የሚዘፍኑ ዘፋኞች በስንት ጣይሙ በመድኃኒዓለም በስንት ጣይሙ እንዴ የኔ እናቴ እንኳን በልጅነቴ ማርያምን ገብርኤልን ምላስከን አውጣት ትለኝ ነበር። የጥሬ ጓደኛህ ትለኝ ነበር እናቴ። ያቺ ምንም የማጽፈው ማታነበው የገጠሯ እናቴ የእግዚአብሔርን ስም በከንቱ አትጥራ የሚለውን ጠንቅቃ የምታውቅ እንኳን በጭፈራ ይቅርና የእግዚአብሔርን ስም እንደው እውነት እንኳን ቢሆን እግዚአብሔርን ማርያምን ማለት በነገራችን ላይ ኃጢአት ነው። እውነት ከሆነ እውነት፣ ውሸት ከሆነ ውሸት በሉ ነው። እወ ወእመኔ አልዋ በቃ ይሄ ነው። አይደለም እውነት የምትል ቤተክርስቲያን ስመ እግዚአብሔርን እንኳን አክብራ የምትጠራ ቤተክርስቲያን እኔ ያለች። እነሱ ግን እንዴ ሲወዛወዙ፣ ሲደንሱ፣ ሲጨፍሩ፣ ሲዘሙቱ አይደል እንዴ የእግዚአብሔር ስም እየጠሩ የሚሉት? ማን ነው ግብረ ሰዶማዊን የሚያጋባ? ማን ነው? እንዘርዝር እንዴ? እና እነዚህ ናቸው ለኛ ሃይማኖትን የሚያስተምሩን መጽሐፍ ቅዱስን የሚያስተምሩን። የነሱን ሐሳብ ፖለቲካ ነው። የጠቅላይ ሚኒስቴሩ ሚስት እኮ በመዝሙር ሰበብ የምርጫ ቅስቀሳ እያደረገች አይደል? ጀግና እኮ ናት። ያንን ድባንቅ የሚመታ ድባቅ የሚያደርግ የቴዲ አፍሮ ዳስ ጣስጥሏቸዋል። ያ ነው ያመማቸው ፖለቲከኛ። እና ይጩፋ ነው ለሃይማኖት ተቆርቆሮ ስለ ዘፈን የሚያወራው። እናምጣ ወይ እዚህ ጋር ላይ እናምጣው። የጨፈራቸውን ሙዚቃቸውን እንክፈተው፣ እናሰማቸው። የትኛው ስሜት ቀስቃሽ እንደሆነ የትኛው እንደሚያስጨፍር በጎጃምኛ፣ በጎንደርኛ፣ በወሎኛ በባህላዊው ዘፈን እኮ ነው የሚጨፍር እኮ እነሱ እኮ። ኧረ ምን በባህሉ በዳንሱ ሁሉ በዳንሱ ውዝጓዜ ከወገብ በታች እንዳለ አይደል የዘፋኞቹን ዘፈን የቀሟቸው። እውነት ለመናገር እኛ ቤት ግን ውዝጓዜ እንደዚህ የለም። በእኛ ቤተ ክርስቲያን ውስጥ ወረብ እንኳን ደመቅ ሲል ስርዓት ያዝ ነው የምንለው እኛ። ለዚያ እኮ እኛ እኮ እየተሽከረከረ ከበሮ የሚመታን ቄስ እኮ የምንቃወም ሰዎች እኮ ነን። ስሜት ውስጥ አትግቡ። መዝሙር ስሜት አይደለም፣ እግዚአብሔርን የምናይበት የምንመሰጥበት ነው። የሚጨፍሩ ደመቅ በለው ያዝ እየዘለላችሁ የሚያዘልል የአውሮፓን ሙዚቃ የሚያስንቅ እኮ ነው። በያሬዳዊ ዜማ እኮ ነው እነሱ እኮ የሚጨፍሩት። ሲጀመር ዜማችንን ወሰደ ደግሞ ይላል። ደግሞ ጴንጤ ደግሞ ምን ዜማ አለው ሲጀመር? በነገራችን ላይ ዘፋኞችም የወሰዱት ዜማችን የቅዱስ ያሬድ ነው። የኛን ዜማ የቤተ ክርስቲያኗን ዜማ ነው የወሰዱት። ዘፋኞች እንኳን ቢሆን አለው እኮ እኛ እኮ መልእክት እኮ አለው እኮ ደረት፣ ጭረት፣ ድፋት፣ አራራይ፣ አንበር ምናምን አለው እኮ ዜማ እኮ አለው እኮ። ምክንያቱም ኢትዮጵያዊ ዘፈን እንኳን ዜማው ያሬዳዊ ነው። የኛ ነዋ። ከኛ የተወሰደ ከሌላው ዓለም ጋር አይገጥምም። ዘመናዊው ካልሆነ ባህላዊው ከኛ ነው የወሰዱት ዘፋኞች እንኳን። ጴንጤ ሲጀመር ምን አለው ሲጀመር ምን የትኛው ካልቸር ነው? በኢትዮጵያዊነታቸው ቢኮሩ የነሱም ጭምር ነው። እና ዳንስ ግን አድርገው የሚጨፍሩ ሰዎች አምጥተው ለኛ ሊሰጡን አይችሉም። ጭፈራ እኔ እውነት ለመናገር እኛ መዝሙር ነው ያለን። የተረጋጋም የንስሐ መዝሙር አለን፣ የበገና መዝሙር
የሽብሸባ መዝሙር አለን እኛ ማይሌት ተገንቦ አለን እኛ ዘፋኝ አገር ደግሞ ዘፋኞች ደግሞ ከሃይማኖት ውጭ ናቸው ባህል አገራዊ የሆነ ነገር ነው የተለየ ነገር ነው ቄስ አይደሉም ዲያቆን አይደሉም መርጌት አይደሉም እነሱ ሌላ ናቸው ጴንጤ ቤትስ አስረሽ ምቹ አይደል እንዴ ሪትሙን እኮ አይቀይሩትም እንደውም ፈጠን አድርገው ምን መልእክት ያስተላልፋል ምን ጨፍሩልኝ ብሏል እግዚአብሔር ዘፈኑልኝ ብሏል እግዚአብሔር እና ዘፈን እነሱ አይደል የሚዘፍኑት እኛ እና ዘፋኞቹ መተው ደግሞ በዘፈን ሊከሱ ነው እንዴ ጨፋሪዎቹ መተው ሊቀኛል ሊከሱ ነው ወይ አይችሉም እህሳ ምንድነው የሀገሪቱን መንግስት የነሱ ብቻ አድርገውታል በነገራችን ላይ የመዝሙር ከመቀጠሉ አንድ ሀሳብ ላንሳ አሁን በሁሉም ነገር ላይ ቤተክርስቲያን ተወቃሽ እየተደረገ ያለው ለምሳሌ አክሱም ላይ መስገድ ተከለከለ ተብሎ አሁንም እየተወቀሰ ያለው ቤተክርስቲያን ነው መንግስት አይደለም የሚናገሩት ቤተክርስቲያን የሚናገሩት ቴዲ አፍሮ ዘፈን አውጣ ሲባል መናፍቃን የሚናገሩት ቤተክርስቲያን ነው የሆነ ነገር ሆነ ሲባል ጣታቸው የሚጠቅሙት ወደ ቤተክርስቲያን ለምን ሲባል ዓላማቸው አንድና አንድ ቤተክርስቲያን ማፍረስ ቤተክርስቲያንን ማሳደድ ቤተክርስቲያንን ማሸማቀቅ በሁሉም ነገር ላይ ቤተክርስቲያን ኢንቮልቭ እንድትሆን ማድረግ ይፈልጋሉ ኢራንና እስራኤል ተጣሉ መናገር የሚፈልጉት ኦርቶዶክሳውያን መናገር የሚፈልጉት ቤተክርስቲያን መናገር የሚፈልጉት አምላካችን መናገር የሚፈልጉት ቅዱሳን ነው በሁሉም ነገር ላይ ተወቃሽ ማድረግ የሚፈልጉት መንግስት ባጠፋው ጥፋት እንኳን ተወቃሽ ማድረግ የሚፈልጉት ቤተክርስቲያን እና ለዛ በጣም ጥንቃቄ ማድረግ ያለብን ነገሮች በእንደዚህ አይነት ጉዳዮች ላይ ጥንቃቄ ማድረግ ያለብን ነገሮች ለዛ ወንድማችን መዝሙር ያደርጋል እንጣ በተመለከተ አንድ ነገር ጽፌ ፖስት አድርጌ ፕሮቴስታንቶች ትዝብቴን አስቀምጫለሁ ምን ይሄን 3-4 ሳምንት የተለያዩ ዘፈኖች ተለቀዋል ሉቃስ መክሊት ዓለም ላይ ነው የምኖረው መቼም እናያለን ዘፈን ኃጢአት ነው ዘፈን አልሰማም ቤተክርስቲያኔ ከልጅነቴ ጀምሮ ዘፈን እንዳልሰማ አድርጋን ያሳደገችኝ የዘፈንም አድናቂ አይደለሁም ዘፈኛም አይደለሁም ዘፈንም አልሰማም ዘፈንንም አላበረታታም ግን ደግሞ ታዘባለሁ ምድር ላይ ነው የምኖረው መነኩሴ አይደለሁም ገዳም ውስጥ ወይ ዋሻ ውስጥ አይደለም ያለሁት ይሄን 2-3-4 ቀን ከዚህ ሳምንታትን በፊት ዘፈኖች ወጥተዋል አንድ ጴንጤ ኮምፕሌንስ ያደርግ አላየኸው አንድ ጴንጤ ወጥቶ እንደዚህ ሲል አላየኸው ኦኬ ቴዲ አፍሮ ሲዘፍን ምን ተፈጠረ ያልገባኝ ነገር ይሄ ነው ቴዲ አፍሮ ሲዘፍን ምን ተፈጠረ ምን ሆናችሁ ምን ቢነካችሁ ነው ምን የሆነ ነገር ቢነካችሁ ነው እንደዚህ የምትንጫጩት ብያለሁ ምን ይዟችሁ ምን ነካችሁ አንደኛ ራሳችሁን አስፎገራችሁ ኦኬ የሆነ ችግር አለ ማለት ነው እንዴ ልክ ጭራሽ እንደውም የኦርቶዶክስ ቤተክርስቲያን ዘፋኝ ዘፋኞች ልካ ዘፋኝ ግጥም ዜማ ሰጣዝ የምታዘፍን አስመስላችሁ አንዱ ፓስተር ይወጣና ለኦርቶዶክስ ቤተክርስቲያን መልእክት አለኝ እንዴ ነኑኒና ናናና ያለ ያንተ ዘማሪ ሲዘፍን መቼም ዝማሬ አትለኝም ነኑኒና የሚባል ዘፈን የለም እኛ ወተን ለመካነ ኢየሱስ መግለጫ አለን ለሙሉ ወንጌል መግለጫ አለን አላልንም አንልም ምክንያቱም እኛ ጨዋዎች ነን አንልም እኛ እናንተ ግን ቴድሮስ ካሳ ዘፈነ ብላችሁ ምንድን ያስጨነቃችሁ ነገር ምንድን የረበሻችሁ ነገር ቀስ እያለ ግን መጣ ተገለጠልኝ ገባኝ ምክንያቱም አንዳንዶች ፕሮቴስታንቶች እየወጡ በደንብ በግልጽ መናገር ጀመሩ ኦኬ ግልጽ መናገር ጀመሩ አይተው ከሆነ አንዱን ቪዲዮ አንተ በዘፈን መንግስትን የምትቃወመው ምን ስለሆንክ ነው የሚል አንድ ጴንጤ ቪዲዮ ሰርቷል ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም 8 ዓመት ሙሉ ዘፈን አልለቀቀም ከሱ በኋላ በጣም ብዙ ዘፈን ተለቋል ለምንድን ነው ወጣችሁ ቪዲዮ አልሰራችሁት ለምንድን ነው ወጣችሁ ልክ አሁን የነበረውን አይነት ነገር ማትናገሩት ራሳችሁን አታዘውም እንዴ እውነት ወንጌል ጨንቋችሁ ነው እውነት ኃጢአት ስለሆነ ነው ልትሉ ነው ይሄማ ራሳችሁን መታታሉት አሁን እንኳን እዚህ ቲክታክ ላይ ሉቃስ የተዚር እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደል ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም እንግዲህ በጣም ቫይራል ወጣል ሚሊየንስ ነው የታየው በጣም ብዙ ሰዎች በዛ ዘፈን ሰርተዋል ዲዩት እያደረጉ እስከ ስታርገዋል አብደዋል አንድ ፕሮቴስታንት አላየሁም
አንድ ፓስተር አንድ ነብይ አላየሁም። ምን ዝማሬ ነው እንደዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ዊሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን ሳክሳችሁን እንዳጀምሩን እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል ሌላም ጴንጤሊስ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ ኢዚ ወይ ይላሉ ኢዚ ፒዚ ይላሉ አይደለ ሉቃስ የኔና ያንተ ሀገር ሰዎች አው ሉቃስ አው ማለት ብቻ ነው በቃ እኔ ቶሎ የሉቃስን አው ተጠቅሜ መውጣት ነው ያለብኝ ሐሳቡን ሳይቀይርብኝ እሺ አንዳንድ ፌር መሆን ጥሩ ነው ትቢሆነስ እውነት እንደው በእንደ አይምሮ እንዳለ ሰው ሆኖ እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው እሺ አሁን እስቴን ሰው እንየው አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው እሺ አሁን ማሳየቱ ፕሮቴስታንት ነው የብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው ለካ ዓላማው ይሄ ነው እንድል አረገኝ ማለት ነው ተረዳዋችሁ ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን እግዚአብሔር ይስጣው ላሰማችሁ ምን እንዳለ እሺ ያው ጠቅላይ ሚኒስተር አሁን በህይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ፣ ያንን ማንሳት ትችላለህ። ግን ከመጣው መንግስት ጋር ሐሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ይሄ ልጅ ማን ነው አወቃች? ኦርቶዶክስ ነበርኩኝ እያለ የኦርቶዶክስ በዓላት መጡ ቁጥር የኦርቶዶክስን መለዮ እያደረገ ቤተክርስቲያን የሚሳደብ ሰው ነው ይሄ ሰው ማለት። ታዲያ አንተ መንግስት የምትሆነው ማን ነህ? አንዳንዴ ልካችንን ባናልፍ መልካም ነው ላ እሺ። ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው፣ ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአቱ ብሎ እኮ አይደለም እንዳያችሁት ኃጢአት ነው ዘፈን እንዲህ ነው አይደለም እኮ ገላትያንም አልጠቀሰም ምንም። በቃ ምንድነው ያለው? አንተ ማን በዘፈን ሐሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ፣ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም፣ እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው? በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብድ ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም፣ አንዳችሁም በዚህ ልክ ኮሜንት አልሰጣችሁም፣ አልነቀፋችሁም አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነብይ ፓስተር ምናምን የት ነበራችሁ እስካሁን? እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው። ምንንም ጨምሮ ማለት ነው የምታወግዙ። ታዲያ ስታወግዙ የምታወግዙ ከሆነ ይሄንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርብ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ
እየዘለላችሁ ኖኒ ናናናናናናና ደዳዳዴ ዳምባራዳዳዳዳ እከዳም ራይዋኖች ስለዚህ በአጭሩ ወንድማችን ዲያቆን መዝሙር ያደናሳው ጠቅላላ ሐሳቡ ኦርቶዶክስን ስለመጥላት እንጂ ዘፈንን ስለመጥላት አይደለም። ዘፈንን ኃጢአት እንደሆነ ለማወቅ እስካሁን ድረስ መጠበቅ አልነበረባቸው። ነገር ግን በዚህ 8 ዓመት ውስጥ ብቻ ምን ያህል አልበም ወጥቷል? ምን ያህል አልበምን ነው እየተቃወሙት? ለስንቱም ላይ ሰጥተዋል? ስንቱ ላይ እንዲህ አድርጓል ይባል ጉዳይ አለ። ስለዚህ የቴዲ አፍሮ መውጣት ጉዳይ ከቤተክርስቲያን ጋር እያይዘው አንደኛ ቤተክርስቲያን ለመምታት፣ ኦርቶዶክስን ለማሸማቀቅ፣ ቤተክርስቲያን ለሁለት ለመክፈል ደግሞ ተርፎ ደግሞ ከብልጽግና እያይዘው ብልጽግና ፓርቲ እኮ የፕሮቴስታንት ፓርቲ ስለሆነ ፕሮቴስታንት ሊነካብን ነው ያሉ የተንጨረጨሩ ሰዎች ጉዳይ እንደሆነ እየታየኝ ያለው። እኔ ዘፈን ደጋፊ አይደለሁም። ዘፈን ኃጢአት ነው ከሚሉ ወገን ነኝ። ስለዚህ እያየን ያለነው ጉዳይ ግን በግልጽ ቤተክርስቲያን ለመቃወም የተነሱ ሰዎች ዓላማ እንደሆነ ግን እረዳለሁ። እዚህ አዲስ መረጃ ካለ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።